የማክሰኞ አርጋኖን ምዕራፍ 1 እመቤቴ የተመረሽ ድንግል ማርያም ሆይ በዕብራይስጥ ማርያም የተባልሽ አምላክ ካንቺ ጋር በመሰደዱ በግብጽ መከራሽ ማልድሻለሁ። መንገድ በመሄድ የድካምሽ ሐሳብ በልጅሽ ፊት ይቁም፣ ስለ ኀጢአቴ መማለጃ ይሆን ዘንድ። በምድረ ግብጽ ያገኘሽ የረሃብና የጥም ሐሳብ በበኩር ልጅሽ ፊት ይቁም፣ ስለ ኀጢአቴ ማቃለያ ይሆን ዘንድ። ከዓይንሽ የፈሰሰው የእንባ ጎርፍ በፊትሽም የተንጠባጠበው በልጅሽ በወዳጅሽ ፊትም የወረደው አሁንም ደግሞ በልጅሽ በወዳጅሽ ፊት ይቁም፣ ስለ ኀጢአቴ ማዘከሪያ ይሆን ዘንድ። የሠራሁትን ኀጢአት ሳስበው ልቦናዬ እጅግ ደነገጠብኝ። አእምሮ ሳለኝ አለል ዘለል እያልኩ በጽርዓት መኖሬን ባሰብኩ ጊዜ ልቦናዬ እጅግ ደነገጠ። የኀጢአቴን ብዛት በተቈጣጠርኩ ጊዜ ልቦናዬ እጅግ ደነገጠ። አንድ ሰዓትስ እንኳን ኀጢአት ለመሥራት አላቋረጥኩም። በሰውና በመላእክቱ ጉባኤ መካከል ራቁቴን መቆሜን አሰብኩ። በዐይነ ልቦና ይመለከት ዘንድ ወዲህና ወዲያ ተመላለስኩ፣ ምናልባት የሚረዳኝ ባገኝ። ከዚህ እጅግ የሚያስፈራው ከሠራሁት ኀጢአት ፍዳ የተነሣ ምናልባት የሚዋሰኝ ባገኝ ብዬ፣ ነገር ግን በማማለድ እኔን ለማዳን የምትችውን አንቺን አማላጄን አገኘሁ። ዘወትርም ከእኔ እንዳትርቂ ያወቅሁ። እንዲህ በፍቅር ያዝኩሽ በጣቶች አይደለም፣ በሃይማኖት ያዝኩሽ በመዳሰስ አይደለም፣ በዕደ ሕሊናዬ ያዝኩሽ በዕደ ሥጋ አይደለም። ዕደ ሕሊናዬን ግን የሰው ኃይለኝነት ሊያስተዋው አይችልምና የሰይፍ ስለትም ሊቈርጠው አይችልም። ልትደግፊኝ ያዝኩሽ ልትጥኝ ግን አይደለም። ወደ ላይ ከፍ ከፍ ልታደርጊኝ ያዝኩሽ፣ ወደ ታች ልታወርጂኝ ግን አይደለም። ለዘላለሙ ያዝኩሽ ለዕድሜ ልክ ብቻ አይደለም። እናቴ ሆይ ነፍሴ ባንቺ ዘንድ ትክበር። ስለ ቸርነትሽ እናቴ ነሽ፣ ስለ ንግሥትነትሽም እመቤቴ ነሽ። ስለ ፍቅርሽ የታመንሽ ስለ ልጅሽም የመድኃኒት ቀንድ ሆይ አስቢኝ፣ እንደወደቅኩም እቀር ዘንድ አትርሺኝ። ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ እናት ልጇን ትረሳለችን? የወለደችውንስ አትምርምን? ምንም እናት ልጇን ምንም የሆዷ ፍሬ ባታስብ፣ አንቺ ግን አስቢኝ አትርሺ። ሁልጊዜም በልብሽ አኑሪኝ። በአፍሽ የተጠራው በፊትሽም የተቀረስኩ ልሁን። ኀጢአቴም እንደ መጋረጃ ሆኖ በእኔና በእግዚአብሔር መሃል ቢጋረድ የጸሎቴንም ማድረግ ቢከለክል፣ ነቢዩ ኢሳይያስ እንደ ተናገረ እንዲህ ሲል፣ እንዲህ ይላል እግዚአብሔር የሠራዊት ጌታ፣ በውኑ ዐይኖች አያዩምን? ጆሮዬስ አይሰማምን? ነገር ግን ኀጢአታችሁ በእኔና በእናንተ መካከል ይቆማል። አንቺ ግን እመቤቴ የተመረሽ ድንግል ማርያም ሆይ በዕብራይስጥ ማርያም የተባልሽ የኀጢአቴን መጋረጃ አስወግጅ አርቂው። እመቤቴ ሆይ ጸሎቴ እንዲያርግ ኀጢአቴንም ለማቃለል ወደ ልጅሽ ጆሮ እንዲገባ ከእኔ ዘንድ ያለ ጸሎት ወደ ልጅሽ ጆሮ ይላክ። ከእርሱም ዘንድ ይቅርታ ወደ እኔ ይምጣ። ከሥጋ ርኵሰት ያነጻኝ ዘንድ ከሥራዬም ፍዳ ያድነኝ። መሃይምናንን የምትጋርድ የጽድቅ ጋሻ ድንግል ሆይ መናፍቃንንም የምታሸብራቸው ለጠላት ከመሸነፍ አድኝኝ። ለጠላት መሸነፍ እንደ እሳት ነበልባል ልብ ያቃጥላልና ፊትም እንደ ዋሻ ጨለማ ይጠቁራል። ደስ ላለው ሰው ልብ ምልክቱ ብሩህ ፊት ነው። በመጋደል ጊዜ ፈሪ፣ በመፋጠንም ጊዜ ደካማ አታድርጊኝ። ድንግል ሆይ የፍቅርሽ ብርሃን እንደ ፀሐይ ብርሃን ዐይነ ልቦናዬን አበራው። እንደ ፀሐይ ብርሃን ጠዋት ሲነጋ እንደሚወጣው እንዲሁም የፍቅርሽ ብርሃን ከራሴ ጀምሮ እስከ እግሬ ድረስ ተዘረጋ። የደም ግባትሽ ማዳነቅም በእኔ ዘንድ የተደነቀ ሆነ። ላይሽም እንደ ሜላት ግምጃ የተወደደ ነው። የዘውድሽም ብርሃን ጽሩይነቱ በሦስት ኅብር እንደ ተቀረጸ ቀስተ ደመና አስተያየቱ ያማረ የተወደደ ነው። ነጫጩንም አበባ እንደሚያብብ እንደ ናርዶስ በገነትም እንደሚያቅላላ እንደ ሮማን አበባ በየጫፉም እንደሚያፈራ እንደ ወይን ፍሬ ነው። የሽልማትሽ ጌጥም እጅግ ያማረ የተወደደ በሰውና በመላእክት ዘንድም የተደነቀ ነው። ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ሆይ ራሴን ለስምሽ ዘፋኝ አማሪት አደረግሁ። ልቡናዬም ለድንግልናሽ ምስጋና በማኅሌት ለማገልገል ይወዳል። ሙሴና የእስራኤል ልጆች ሁሉ የኤርትራን ባሕር በተሻገሩ ጊዜ ለእግዚአብሔር ምስጋና ዘፈኑ፣ አገለገሉ እንዲህ ሲሉ፣ ምስጉን እግዚአብሔርን እናመሰግናለን። የአሮን እህት ማርያም እርሷም ደግሞ ከእስራኤል ልጆች ጋር ስለ ፈርዖንና ስለ ሰራዊቱ መስጠም የወገኖቿም ልጆች ከባሕር በደህና ስለ ወጡ ዘፈነች እንዲህ ስትል፣ የእግዚአብሔር ሥራ ይደንቃል፣ ፈረሱንና የሚቀመጠውን ወደ ባሕር ጣለው። ዳዊትም እግዚአብሔርን ስለ ማመስገን ዘፈነ፣ ከጦር አድኖታልና ከሳኦልም ራራለት፣ ከአቤሴሎምም ከልጁ። አሳፍና የቆሬ ልጆች ለእግዚአብሔር መገዛት ዘፈኑ። ኢሳይያስም ስለ ራሳቸው ትካዝ ስብዓተ ፍቁር የወዳጁንም ዘፈን ዘፈነ። ዲቦራም ስለ ሲሳራ ሞት ዘፈነች። ሰለሞንም ስለ ክርስቶስና ስለ ቤተ ክርስቲያኑም ዘፈነ። እኔም ደግሞ ስለ ውዳሴሽ ራሴን ዘፋኝ አማሪት አደረግሁ።
እግዚአብሔርንም ባመሰገንኩ ጊዜ ባንቺ ለስሙ ምስጋና አቀርባለሁ። በስምሽም ጸሎቴን በጸለይኩ ጊዜ ጸሎቴን ለልጅሽ አቀረብኩ። ላንቺም በዘፈንኩ ጊዜ ለልጅሽ ዘፈንኩ። በገናዬም መሰንቆዬም አንቺ ነሽና ደስ ብሰኝ ባንቺ ደስ እሰኛለሁ፣ ባዝንም ባንቺ እጽናናለሁ። መከራና ችግር ቢያገኘኝም ወደ አንቺ ጮኻለሁ። ያመፀኛም ምላስ ቢያስከፋኝ ወደ አንቺ ፊት እማልላለሁ። ሰውነቴም የወደደችው ነገር ቢኖር አንቺን እለምናለሁ። በመታመን የሻትኩትንና የተመኘሁትንም ባንቺ ያገኛለሁ። መታመን ያድናል፣ ሃይማኖትም ያስቀናል። መታመን ያነጻል፣ ሃይማኖትም ያራቅቃል። መታመን ተስፋ ያደርጋል፣ ሃይማኖትም ይሰጣል። መታመን ይጀምራል፣ ሃይማኖት ይፈጽማል። መታመን ያጋድላል፣ ሃይማኖት ይጋርዳል። ሃይማኖት ተራራ ያፈልሳል። ወደ ደፈረሰው ባህር ጌታ በወንጌል እንደተናገረ እንዲህ ሲል የሰናፍጭ ቅንጣት የሚያህል የእሳት ብልሽታ የሚያህል ሃይማኖት ቢኖራችሁ ይህንን ተራራ ከዚህ ተነስተ ወዲያ ሂድ ብትሉት ይሄዳል። ይህችንም ሾላ ከስርሽ ተነቅለሽ ወደ ባህር ውደቂ ብትሏት እንደ ተናገራችሁ ይሆናል፣ የሚሳናችሁ የለም። ጳውሎስም እንዲህ አለ፣ ለሚያምን ሁሉ ይሆንለታል። ስለሚጠራጠሩትም ሐዋርያት እንዲህ አለ፣ ሁለት ልብ ያለው ሁሉ በመንገዱ ሁሉ የጸና አይደለም። ደግሞም እንዲህ አለ፣ ተጠራጥሮ የሚለምን ነፋስ የሚመታውን የሚመልሰውን የባህር ሞገድ ይመስላል። ደግሞ የሚጠራጠር ልቡናውም የሚወላውል በአፉ እንጀራ ይዞ የሚሄድ ውሻ ይመስላል። ሁለተኛውም ውሻ ተከታተለው፣ ሲደነባበሩ ከትልቅ ባህር ዳር ደረሱ። ጥላውንም በውሃው ዳር አየ። እንጀራ ይዞ በውሃ ውስጥ ሌላ ውሻ ያለ መስሎት ያንን የአፉን እንጀራ ትቶ ከውሃው ውስጥ ገባ። ያም የተከተለ ሁለተኛ ውሻ ያንን እንጀራ ይዞ ሄደ። ያ ግን ከባህሩ ወጥቶ ያንንም ይህንንም ሁለቱንም አጣ። ያንንም ይህንንም አላገኘም። እንዲሁም እየተጠራጠረ የሚጸልይ ሁሉ ዋጋውን አያገኝም። የጸሎቱ ዋጋ ለሌላ ሳይጠራጠር ለሚጸልይ ይሆናል እንጂ። ስለዚህም እኔ በጸሎትሽ ለመታመን ተጋው። ድንግል ሆይ የልጅሽ መታመን ከልቦናዬ አይወጣም፣ ፍቅርሽም ከልቦናዬ አይናወጥም። ዕዳም ችግርም ቢያገኘ ባንቺ እታመናለሁ፣ አንቺም በጸሎትሽ እንድትፈጽሚልኝ። ምዕራፍ 4 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ሆይ በወርቅ ግድግዳ ላይ የተሠራሽ የዕንቁ ጉልላት አንቺ ነሽ። ለራሴ ጌጥ ቀጸላ ሁኚኝ፣ የምስጋናሽ ፍጻሜ ወዳለበት እደርስ ዘንድ። በክንፈ ሕሊናዬ ወደ አየር ተነጠቅሁ፣ ሐሳቤም ልምሾ ሆና ተመለሰች። ከምስጋናሽ ከኩሌታው እኩሌታ ሳልደርስ ዳግመኛም ውዳሴሽን ወደ ማወቅ ባሕር ልዋኝ ወደድኩ። ወደ ክብርሽ ገናንነት ወደ ብደርስ ዘንድ ደከምኩ። የአንዲቱን ማኅበል ሞገድ ያህል ስንኳን አላለፍኩ። ወደ ጽራርያም ጠፈር ለመድረስ የሚቻለው ማን ነው? ከምድር በታች ወዳለው ባሕር መሠረትሽ መዋኘት ማን ይችላል? ድንግል ሆይ ክብርሽን ገናንነትሽን ጠንቅቆ ለመናገር የሚቻለው ማን ነው? በመሃይምናን ዘንድ ስምሽ የጣፈጠ ነው፣ ከምስጋናሽ ጋር በጠሩሽ ጊዜ። ሃይማኖታቸው በቀና ምዕመናን ሁሉ አፍ ስምሽ ጥዑም ነው፣ ከውዳሴሽ ጋር በጠሩሽ ጊዜ። በቤተ ክርስቲያን አፍ ሁሉ ስምሽ የጣፈጠ ነው፣ ከምስጋና ጋር በጠሩሽ ጊዜ ስምሽ ከወተት ከማር ወለላ የጣፈጠ ነው። የድንግልናሽን ኃይል የሚሰድብ ያለ ዘር ያለ ሩካቤ ጸንሰሽ ያለ ዘር ያለ ሩካቤ እንደወለድሽ የማያምን እርጉም ነው። ከርኩሰት ሁሉ ንጽሕት ከኀጢአትም ሁሉ የጸራሽ እንደሆንሽ የማያምን እርጉም ነው። ካንቺ የተወለደው እግዚአብሔር እንደሆነ የማያምን እርሱንም ከወለድሽ በኋላ በድንግልና እንደኖርሽ የማያምን እርጉም ነው። የማያከብርሽ ለልዕልናሽም የማይሰግድ ለዘላለሙ እርጉም ነው። በፍጹም ልቦናው የማይወድሽ ከትልቅ ሐሳቡም የማያከብርሽ እርጉም ነው። በከንፈሮቹ የማያመሰግንሽ በአንደበቱም የማይመርቅሽ እርጉም ነው። ለክብርሽ የማይሰግድ ለገናንነትሽ የማይገዛ ዕድል ፈንታው ጽዋ ተርታው ከገሃነመ እሳት ነው። ድንግል ሆይ የሚወዱሽ የተወደዱ ናቸው። ንግሥት ሆይ የሚያከብሩሽ የተከበሩ ናቸው። ንጽሕት ሆይ የሚቀድሱሽ ሁሉ የተቀደሱ ናቸው። ፍትሕት ሆይ የሚመርቁሽ የተመረቁ ናቸው። ልዕልት ሆይ የሚያደንቁሽ የተደነቁ ናቸው። ውድስት ሆይ ለንግሥትነትሽ የሚገዙ ሁሉ የተባረኩ ናቸው። አሁንም ከስንፍና እንቅልፍ እንንቃ። የልጅሽ የወዳጅሽን ምስጋና በሚያቀርብ በክቡድ እንቅልፍ እንደ በድን አንሁን። አንቺም ደግሞ ቀኝ እጅሽን ዘርጊ፣ እኔን ከመኝታዬ ለማንሳት። ከሰው ደም የተጠማ ጸላት ለጸሎት ሊነቁ በወደዱ ጊዜ በዐይን ቅንድብ ላይ እንቅልፍ ያበዛልና በማንቀላፋትም ሽፋሽፍትን ይሰብራል። ምስጋናንም ስለ ማስተጓጎል ይህን ሁሉ ይተናኰላል። ቢነቁም እንቅልፍ ከዐይን ቢርቅ የዚህን ዓለም ንብረትና ውዳሴ ከንቱ በማሳሰብ ደግሞ ይተናኰላል። ሰይጣን ከቶ እንደ ጸሎት ማስታጎል የሚወደው የለም። ጸሎት ፍላጻ ነውና ዐይኑን ይወጋዋል። ከሚጸልይ ሰው አንደበት እሳት ወጥቶ ሰይጣንን ያቃጥለዋልና። ሰይጣንም ስለዚህ ከበጎ ሥራ ሁሉ ጸሎትና ትጋትን ይጠላል። ይልቁንም ያንቺን ምስጋና ወሬ ሲሰማ በብስጭት ጥርሱን ያፋጫል።
የምስጋናሽ ወሬ በእርሱ ዘንድ መራጃ ነውና ወገቡን ይሰብረዋል። ሰይፍ ነውና ራሱን ይቈርጠዋል። ከስምሽ አጠራር የተነሣ መብረቅ በኃይል ሲጮህ እንደ ሰማ ሁሉ ይደነግጣል። አንቺ ከተወለድሽ ጀምሮ ፈጽሞ ረፍት አላገኘም። በአንቺ ታመመ፣ በልጅሽም ተጨነቀ። በአንድ ልጅሽ መስቀል ሥቃይ ያገኘው። ከፍጡራን ወገኖች ሁሉ ይልቅ ሰይጣን አንቺን ይጠላል። በግብር አምላካዊ አምላክን ለመውለድ በመጸነስሽ ጊዜ እርሱ በአይሁድ ልቡና እንቅፋትን አስገባ። እንዲህ ሲል በዘር በሩካቤ እንደተወለደ ከዮሴፍ እንደሆነ በአይሁድ ልቦና ቅናትን አሳደረ። በልጅሽም ላይ እንዲተባበሩ የግድ አላቸው። እንዲሰቅሉትም እሺ በጎ አሰኛቸው። ሰቅለውም ርኩሳን አይሁድ ምራቃቸውን በፊቱ እንዲተፉበት እስኪሞትም ድረስ ርግርግ ለማለቱ መራራውን ከሐሞት ጋር እንዲያጠጡት አደረጋቸው። ሙቶም ከተቀበረ በኋላ በመቃብሩ ጠባቂዎችን እንዲሾሙ አይሁድን ዘበዘባቸው። ጠባቂዎች እንደተነሳ በነገራቸው ጊዜ ዳግመኛም ዘበዘባቸው። ለጠባቂዎቹ ወርቅ እንዲሰጧቸው የትንሣኤውን ምስክርነት ያሳብላቸው ዘንድ ሌሊት እኛ ተኝተን ደቀ መዛሙርቱ መጥተው ሰርቀው ወሰዱት እንዲሉ አስተማራቸው። በረፍትሽም ጊዜ የአይሁድን አርበኞች በልጅሽ ደቀ መዛሙርት ላይ በጠላትነት አስነሣ። በድንሽን ጥለው እስኪሸሹ ድረስ ከቅዱሳን ሁሉ ይልቅ ሰይጣን አንቺን ይጠላልና። ምዕራፍ 5 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ እንግዲህ በእርሱ ላይ አሰልጥኝኝ፣ ራሱን ረግጠው ዘንድ በበኩር ልጅሽ መስቀል ፍላጻ ነድፈው ዘንድ አሰልጥኝኝ። ሰለባ የሌለው ይህን ጎስቋላ ገለው ዘንድ ንግሥት ሆይ አሰልጥኝኝ። ንግሥት ሆይ ይህም በመለኮት ሰይፍ ራሱን ቆርጠው ዘንድ ንግሥት ሆይ አሰልጥኝኝ። ንግሥት ሆይ የንቡይ ትዕቢተኛ አሳለቅበት ዘንድ ተይ። የልጅሽ እጅ የጸናው ክንዱም በእኔ እጅ ይዞ ይጣለው። መንፈሳዊ ረቂቅ ኃይሉም ጥልቀቱም ወደማይታወቅ ርዝመቱም ወደማይገኝ ገሃነም ገደል ይጣለው። የሲኦልንም መዝጊያ ይቆልፍበት። ይህ ሐሰተኛ ቀማኛ ከውስጧ እንዳይወጣ። በድንግልናሽ ላይ የስድብ ነገር ስለተናገረ ቀናው። መንፈሳዊውንም ጽንስሽን ስላሳበለ ቀናው። በድንግልና መውለድሽንም ስለሰደበ ቀናው። በናዝራዊው በልጅሽ ላይ የአይሁድን ልቡና ስላከፋበት ቀናው። የዓለም መድኃኒት እርሱን እንዲገሉ ስላስጨከናቸው ቀናው። ስለ አንቺም ስድብ ስለ ልጅሽም ቀናው። በመዝሙር እንደተናገረ እንዲህ ሲል የቤትህ ቅናት በልታኛለችና የሚላገዱህ መላገድ በላይ ላይ ወደቀ። ነቢዩ እንግዲህ አንቺ የእግዚአብሔር ቤት አለሽ፣ የሚላገዱህ መላገድ በላይ ላይ ወደቀ ያለውም የአይሁድ ተናግሮት ነው። ሰይጣን ካስተማራቸው ምቀኝነት የተነሣ በእግዚአብሔር ልጅ ላይ የተናገሩት ስድብ ነው። የዮሴፍ ልጅ ነው ሲሉ የእግዚአብሔር ሀገር ሆይ እኔ ስለ አንቺ ደስ እሰኛለሁ። ነቢያት ፀሐይን ለመውለድ እንደ ተዘጋጀሽ ጎህ ያዩሽ። ነባቢት ኤዶም ሆይ በአንቺ ሐሴትን አደርጋለሁ። ሰሎሞን ወንድምሽ እንደ ተናገረ እንዲህ ሲል ይህች ማናት እንደ ማለዳ ብርሃን የምትታይ። ዳግመኛም እርሱ መሸከሚያ ብሎ ጠራሽ ተናግሯልና እንዲህ ሲል ሰሎሞን በራሱ መሸከሚያ አሰራ። ልጅሽ ኢየሱስ ክርስቶስ ሰሎሞን ይባላል። ሰሎሞን ማለት ፍቅር ማለት ነው። ጳውሎስ እንደ ተናገረ እንዲህ ሲል በመስቀሉ ሰላምን አደረገ፣ ድልንም ገደለው። ብዙዎች ነቢያትና ጻድቃን አንቺን ሊያዩ ወደዱ፣ አላዩም ምሳሌሽን እንጂ። የልጅሽን የመለኮትነቱን ምስጢር ያየን እኛ ግን በቅድስት ጠረጴዛ ሥጋውንና ደሙን ቁርባኑን ተቀበልን። አንድ አካል አንድ አምሳል በመሆናችን የተመሰገንን ነን። የእግዚአብሔር ልጅ ትሕትናው የተደነቀ ነው። ይህ የተደነቀ ትሕትና እንደምን ያለ ነው! ለዚህ አንክሮ ይገባል። እንደዚህ ያለ ትሕትና ያሳየ ማን ነው? ሥጋውን ቆርሶ ሰጠን። ንጹሕ ሥጋውን በማዋሃድ ሥጋችንን ለማንጻት የመድኃኒቱን ጽዋ ደሙን ሰጠን። በክቡር ደሙ ደማችንን ለማክበር በደቀ መዛሙርቱ ላይ መንፈስ ቅዱስን በንፋት በማሳደሩ ለእኛ መንፈስ ቅዱስን ሰጠን። መንፈስ ቅዱስን በመስጠት ነፍሳችንን ለመቀደስ ከእርሱም ጋር ሊያስተካክለን ወራሾቹም ሊያደርገን። ምዕራፍ 6 ኑ እንግዲህ ይችን ንጽሕት በግ እናክብራት እናግናት። የድኅነታችን መሥዋዕት የሚሆነውን በግ ወልዳልናለችና ንጹሑን የዝናብ ደመና የተሸከመችልን የብርሃን ደመና እርሷን እናግናት። እናትነት ከድንግልና አስተባብራ የያዘች እርሷን ኑ እናመስግናት። እስከ ዘላለሙ ድረስ ለአብርሃም ልጆች መመኪያ የሆነች እርሷን ኑ ክብሯን ገናንነቷን እንናገር። ቅድስተ ቅዱሳን የተባለችውን ሁለተኛ ክፍል እርሷን ኑ እናመስግናት። በዚች ሕግ በዚችም ኪዳን አለባት። ሙሴም በኦሪት የተጻፈውን ለሕዝቡ ከነገረ ወዲያ ድንኳኑንም የሥራቸውንም ዕቃ ሁሉ ንዋየ ቅድሳቱን ይረጫል። እንዲሁም ልጅሽ ለደቀ መዛሙርቱ የወንጌልን ሕግ ካስተማራቸው በኋላ በእንጨት መስቀል ላይ ራሱን ሰዋ። በአምላካዊ ደሙ ፈሳሽነትም ማዕየምናኑን የተቀቡ አደረጋቸው። መለኮት የተዋሃደው የኢየሱስ ክርስቶስ ደም በእውነት ነው። ይህ ደም ስላፈሰሰው ወንድሙን እንደሚከስ እንደ አቤል ደም አይደለም።
እግዚአብሔር ቃየልን እንደተናገረው እንዲህ ሲል የወንድምህ የደሙ ቃል ወደ እኔ ደረሰ። የሕዝብና የአሕዛቡን ኃጢአት የሚያርቅ ነው እንጂ ጌታ ለደቀ መዛሙርቱ እንደነገራቸው እንዲህ ሲል ኃጢአት በሚሰረይ ገንዘብ ስለ እናንተ የሚፈስ ደሜ ይህ ነው፣ ንሱ ጠጡ። ይህ ደም ስለ ወይኑ ቦታ እንደሞተ እንደ ኢዝራኤላዊው እንደ ናቡቴ ደም አይደለም፣ ለበጎቹ ቤዛ የተሰቀለ የናዝሬቱ ኢየሱስ አምላካዊ ደም ነው እንጂ። ይህ ኃጢአትን ለማራቅ የማይችሉ የአሮን ልጆች እንደሚሰዉት ላም ደም አይደለም፣ የዓለሙን ኃጢአት የሚሸከም የእግዚአብሔር በግ ንጹሕ ደም ነው እንጂ። ይህ ደም በቀራንዮ የፈሰሰው ነው። በ11 ሰዓት ጊዜ የአይሁድ ፋሲካ አለፈ። ይህም ደም ዘወትር የሚቀዳው ፈሳሽነቱም እስከ ዘላለሙ የማይደርቅ ነው። ይህም ደም የእኔ ዋጋ የዕዳዬም ከፋይ ነው። እኔ በዚህ ደም ተማጽኛለሁ፣ ዕድል ፈንታዬ ጽዋ ተርታዬ ፍሬ ከሌላቸው ጋር እንዳይሆን። ይህም ካንቺ ሰው የሆነው አምላክ ደም የሚረባኝ የሚጠቅመኝ ይሁን። ቅድስት ድንግል ሆይ በክርስቶስ እንድንድን በክርስቶስም እንድንኖር በክርስቶስም ነፍሳትን ከሚውጡ እባቦች እንድንቤዝ አድርጊን። ምዕራፍ 7 በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ ፍጡራኑን ሁሉ ከሚጎዳ ደዌና መከራ አድኝኝ። በጉጉት በሰጎን ተመስለው ከሚያስቱ አጋንንት አድኝኝ። አስማት ከሚጽፉ ጠርሰም ከሚጠለስሙ በኦፍ ከሚያመልኩ በእሳት ከሚያሟርቱ ጠጠር ከሚጥሉ ጠንቋዮች እንጨት ጠርበው ደንጊያ ያለዝበው ከሚያመልኩ አድኝኝ። ከዛፍ እግር ከተራራ ስር ለጣዖት ላጋንንት ከሚሰዉ በፀሐይ በጨረቃ በከዋክብት ከሚያመልኩ በመጻሕፍት ምልክት ከሚጠነቁሉ አድኝኝ። ምዕራፍ 8 በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ ይህንን ሁሉ ከመስራት ይህንን ሁሉ ከሚሠራ አድኝኝ። እኔ ግን በልጅሽ ልኖር በባሕሪ አባቱም ልድን በመንፈስ ቅዱስም ልጅ ልጠበቅ ወዳለሁ። በሦስትነቱ የሃይማኖት ፈትል ተይዤ ልኖር እፈቅዳለሁ። የተሸረበ ፈትል ፈጥኖ አይቈረጥምና ሦስቱ ሥላሴን በማመን ደንጊያ መሠረት የታነጸውን የሲኦል አጋንንት አይችሉትም፣ አይበረታቱበትም። እኒህም ደግሞ እንደመጣባቸው የሚገሱ እንዳገኙ የሚጠቅሱ መናፍቃን ናቸው። ቅድስት ቤተ ክርስቲያን ትንቢት የተናገረችባቸው እንዲህ ስትል ቀበሮችን አጥምዳችሁ ያዙልን፣ ጥቃቅኑንም ቀበሮች የወይናችንን ቦታ የሚያጠፉትን ወይናችን አብቧልና። ድንግል ሆይ በሰንካላው ጎድጓዳ ጎዳና ከመሄድ እንድርቅ በቀናው ጎዳናም እንዲሄድ አድርጊኝ። ድንግል ሆይ ዶሮ ገላግልቶቿን በክንፎቿ በታች እንድትሰውር በክንፈ ረድኤትሽ ጥላ ሰውሪኝ። ድንግል ሆይ ያማረ የተወደደ የነቢያት ነገር ተነገረልሽ፣ ያማረ የተወደደ ምስጋናም ላንቺ ተደረገ። የአብ ልዑል ክንዱ ከደነሽ፣ የመንፈስ ቅዱስ ክንፉ ጋረደሽ። አንድ ልጁ ካንቺ ሰው በሆነ ጊዜ መልአኩ ገብርኤልም ባበሰረሽ ጊዜ አካላዊ ቃል ከገብርኤል ብስራት ጋር በሆድሽ ገባ። በመሃል እጁ የሚሸከም እርሱ ሲሆን ተሸከምሽው። ሳይሰማ ወደ አንቺ መጣ፣ ሳይታይ ወረደ፣ ሳይታወቅ ተጸነሰ። ወንጌላዊ እንደተናገረ እንዲህ ሲል በኩር ልጇን እስከ ወለደች ድረስ ዮሴፍ ድንግል ማርያምን አላወቃትም። ስለዚህ ነገር የሳቱ የተሰነካከሉ ብዙ ናቸውና ከወለደች በኋላ ዮሴፍ በግብር አወቃት በማለት እነዚህንም መናፍቃን የኤጲፋንዮስ መጽሐፍ ጸረ ማርያም ይላቸዋል። እርሳቸውም ለራሳቸው የሐሰት ምክንያት አደረጉ። መጽሐፍ በተናገረው ቃል እንዲህ ሲል አዳም ሔዋንን አወቃት፣ ቃየልም ዳግም ሚስቱን አወቀ። በነገሥታትም መጽሐፍ ደግሞ እንዲህ ይላል አቢሳን ዳዊት አላወቃትም። ይህን ነገር በምክንያት አድርገው ወደ ድንግል መለሱ። ከወለደች በኋላ ከዮሴፍ ጋር ተገናኘች በማለታቸው። አወቃት ማለት ግን ወደ ሁለት ነገር ይተረጎማል፣ ከማወቅ ወደ አለማወቅ፣ ከመገናኘት ወደ አለመገናኘት። ወንጌላዊ ግን የበኵር ልጇን እስከ ወለደች ድረስ ዮሴፍ ድንግልን አላወቃትም ማለቱ አምላክ በሆዷ ስላለ መልኳ ይለዋወጣልና ነው። መልኩ በሆዷ በተለዋወጠ ጊዜ ከእርሱ ጋር እንደ እርሱ መልኳ ይለዋወጣል። እንደ ንጹሕ ብርሌ መልክ በውስጡ ባኖሩበት ጊዜ ውሃ መስሎ እንዲታይ፣ የወይን ጠጅ ባኖሩበትም ጊዜ የወይን ጠጅ መስሎ እንዲታይ፣ በውስጡም ያለ ቀይ ነገር ቢሆን እንዲቀላ፣ ቁጽልጽልም ቢሆን እንዲቁጸለጸል፣ ድንግልም እንዲሁ የልጇ መልክ በሆዷ በተለወጠ ጊዜ የእርሷ መልክ ከእርሱ ጋር እንዲሁ ይለዋወጣል። እንደ ሮማን አበባ የምትቀላበት ጊዜ አለ፣ እንደ ናርዶስ አበባ የምትነጣበት ጊዜ አለ፣ እንደ ጽጌረዳ የምታንጸባርቅበት ጊዜ አለ፣ እንደ ገነትም ተክል የምትለመልምበት ጊዜ አለ። ከወለደች በኋላ ግን መልኳ አልተለወጠም። በመልኩ መለወጥ መልኳን የሚለውጠው ልጇ መለኮት ከእርሷ ከነሳው ትስብእት ጋር ከሆዷ ወጥቷልና። የልዑል እግዚአብሔር ጥበቡ እንደምን ያለ ነው! ምን ይረቅ ምን ይጠልቅ! ለዚህ አንክሮ ይገባል። የልዑል ኃይሉ ሥራም ፍጹም ገናና ነው፣ ፍርዱም እውነት ነው። የስሙ ምስጋናም ብሩክ ልዑል ነው። ምዕራፍ 9
በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያምን ወደዳት፣ አከበራት፣ ከፍ ከፍ አደረጋት። በሁሉ ላይ አሰለጠናት፣ ሁሉን አስገዛት። አምላክን በድንግልና የወለደች እርሷም የንጽሕና የቅድስና መሠረት ሆነች። አቤቱ ሆይ ክብሯን ገናንነቷን በመረዳት አመሰግናት ዘንድ ለልቦናዬ ድምር ዕውቀትን ስጥ። አቤቱ ሆይ ለአንደበቴ ኃይለ ቃሉን ስጥ፣ የማዕፀኗን መከበር የድንግልናዋን ነገር አወራ ዘንድ። እርሷም ደግሞ እኔን ለማዳን የታመነች ናት። ለድንቁርናዬም ልቦና፣ ለዓይኔም ብርሃኗ፣ ለጆሮዬም የበጎ ምስራች ወሬ ናት። ለእጆቼም የቅድስና አምባር፣ ለእግሮቼም እውነተኛ ጎዳና፣ ለአንገቴም ድሪ አሸንክታ፣ ለራሴም አክሊል ዘውድ፣ ለአፌም የጣፈጠ እንጀራ፣ ለአፍንጫዬም የሽቱ መዓዛ፣ ለመዋረዴም ከፍታ፣ ለሕመሜም ጤና ናት። ድንግል ሆይ ንጽሕናን እንደ መላእክት የለበሽ እንደ ነቢያትም መንፈስ ቅዱስ የተመላሽ ሁሉንም አሸናፊ በሚሆን በልዑል እግዚአብሔር ፊት እጅ የታነሽ የመለኮት ማደሪያ ነሽ። የአሕዛብ ብርሃን፣ የነገሥታት ኃይል፣ የምድር መሠረት፣ የሰማይ ጽናት፣ የአየር ርቀት፣ የባሕር ጥልቀት፣ የደመና ግዝፈት፣ የዝናማት መታዘዝ፣ የፀሐይና የጨረቃ የከዋክብት ጸዳል አንቺ ነሽ። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ በሁሉ ተመሰልሽ፣ በሁሉም መሰሉሽ። አንቺን ግን የሚመስልሽ የለም። ሰማይ አይተካከልሽም፣ ምድርም የሆድሽን ስፋት ያህል አትሆንም። የማትችለውን ችለሽዋልና የማትሸከመውንም ተሸከምሽ። ኪሩቤል የልጅሽ ሰረገሎች ናቸው፣ ሱራፌልም ከባሕር ልጅሽ በታች ወድቀው ይገዛሉ። ክብር ለከፍታሽ ነው፣ ገናንነትም ለጌትነትሽ። ቅድስት ድንግል ሆይ ጉልበታችን፣ ኃይላችን፣ ሞገሳችን፣ ክብራችን፣ ተድላ ደስታችን አንቺ ነሽ። ለዘመዶቻችንም መመኪያ አንቺ ነሽ። የዓለም ሁሉ መድኃኒት ባንቺ ተደረገ። የአምላክም ይቅርታ በሰው ልጆች ላይ ባንቺ ጸና። የፍጡር ባሕሪ ከፈጣሪ ጋር ባንቺ አንድ አካል፣ አንድ ባሕሪ፣ አንድ ገዥ ሆነ። ይህ ሥራ እጅግ ድንቅ ነው። ሰሪ ሥራውን መልበስ እጅግ መንክር ነው። ሰሪውም ሥራውን የለበሰበት ሥርዓት እጹብ ነው። ፈጣሪ ፍጥሩን መልበስ ይህ ትሕትና እጅግ የተደነቀ ነው። ድንግል ሆይ አሁንም ወደ ልጅሽ እጮኻለሁ እንዲህ ስል ከመላእክት ልዕልና ይልቅ የሰውን ልጅ መዋረድ የወደድክ ሆይ ስለ ሠራሁት ኀጢአት አትናቀኝ፣ አትንቀፈኝ። የሰማያውያን መላእክት አንድነት ይልቅ ምድራውያን ፍጥረታትን ለመሳተፍ የወደድክ ሆይ ነውር ነቀፋ ከሌለበት ከመለኮትነት ምስጢር አሳትፈኝ። ከዔሳው መልክ ይልቅ የያዕቆብን የፊቱን ደም ግባት የወደድክ ሆይ አቤቱ ስለ ሠራሁት ኀጢአት እኔን አታርቅ። እኔ አንተን ለብቻ በደልኩ፣ ለራሴ ኀጢአት አብዝቼ ሠራሁ። አንተ ንጹሕ አድርገህ ፈጠርከኝ፣ እኔ ግን በጠላቴ ምክር በደልኩ። አንተ በሃይማኖት በትሩፋት አስጌጥከኝ፣ እኔ ግን ኀጢአትን በመውደድ ጌጤን ሽልማቴን ተውኩ። አቤቱ ሆይ ለመንፈስ ቅዱስ ማደሪያ ሆን ዘንድ እኔን በምግባር በሃይማኖት ለማነጽ ትጋ። መንቀሳቀስ በሌለበት ኀጢአት በመውደቅ የተጐዳው እንዳልሆን አቤቱ ሆይ እኔን ይቅር ለማለት ትጋ፣ ይቅርታ ካንተ ዘንድ ነውና። አቤቱ ሆይ ቁስሌ የሚፈወስበትን መድኃኒት አንተ ታውቀዋለህ። አቤቱ ሆይ ድካሜ የሚበረታበትን ረዳትነት አንተ ታውቀዋለህ። አቤቱ ሆይ ሕይወቴ የሚሆንበትን ጥበብ ምክንያት አንተ ታውቃለህ። ሠራተኛ ሥራው የሚከናወንበትን ነገር ያውቃልና፣ ሥራ ለሰሪው ጥበብም ለጥበበኛው ይታዘዛል፣ ይከናወናል። አቤቱ ሆይ በመንፈስ ቅዱስ ኃይል ሸክላህን አድስ። አቤቱ ሆይ የእጆችን ሥራ እንደማይጠፉ አድርግ። አቤቱ ሆይ የወዳጅን የአብርሃምን የይስሐቅን ኪዳን አስብ። የመረጥከውም የእስራኤል የያዕቆብን ኪዳን ሕግን ለመጠበቅ ከአሕዛብ የለየኸውን በሕግ ያጸናኸውን በስምህ ያስጠራኸውን የቤተ ርስትህ ዕድል ፈንታዋ ጽዋ ተርታዋ ያደረግከውን ያዕቆብን አስብ። አቤቱ ሆይ ከአንደበትህ በወጣው ቃል መብራትነትህ ለሕዝብህ ያበራ ዘንድ መሪ ያደረግከው የታመነ የሙሴን ኪዳን አስብ። በእስራኤል ልጆች ላይ መሲህ ሊሆን የቀባኸውን በፊትህም ሞገስ ያገኘኸውን የባሪያህን የዳዊትን ቃል ኪዳን አስብ። የአዳም አባቱ አንተ ስትሆን እናት የሆነች የተባረከች ንጽሕት ቅድስት ሙሽራ የወለዱህን የእነዚህን ቅዱሳን ሁሉ ኪዳን አስብ። አቤቱ ሆይ ከሰማያ ሰማያት ወርደህ በቅድስት ድንግል ማኅፀን ማደርህን አስብ። አቤቱ ሆይ በማኅፀኗ 9 ወር መወሰንህን አስብ። የቀኑ ቁጥር ግን 275 ቀን ነው። አቤቱ ሆይ ድንግል ስትሆን ከእርሷ መወለድህን፣ ንጽሕትም ስትሆን በጡቷ ማደግህን አስብ። አቤቱ ሆይ በጎል መጣልህን በጨርቅ መጠቅለልህን አስብ። አቤቱ ይህንን ሁሉ አስበህ እኔን ባሪያህን ስለ ኀጢአቴ አትናቀኝ፣ አትንቀፈኝ። በማዳንህ እርዳኝ፣ በመድኃኒትህም ጋሻ ጋርደኝ። አቤቱ ሆይ ስለ ወለደች የማርያም አማላጅነት፣ ስላሳደጉ ጡቶቿ፣ ስለ ሳሙ ከንፈሮቿ፣ ስለ ተቀበሉ ጉልበቶቿ አካልም የሆንህ ዘንድ ስለ ነሳኸው ነፍስና ሥጋዋ አርዳኝ፣ ጠብቀኝ። አቤቱ ሆይ ስለ ንጽሕት እናትህ ድንግልና
እኔን ከርኩሰት አንጻ፣ ትሕትናዬንም ምረጥ። አቤቱ ስለ እናትህ ክብርትነት ስለ ገናንነቷም አቤቱ ሆይ ቅዱሳን ሐዋርያትን እንደ ወደድክ እንደ መረጥካቸውም እኔን ደግሞ ውደድ። በሰማያዊ ማኅበራቸውም ከእነርሱ ጋር አንድነት አድርገኝ። ወደ ሰርጋቸውም የተጠራው ልሁን። በዚህ ዓለምም እኔም ባሪያህን ከሚቃረነኝ ሁሉ አድነኝ። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ ከዚያ ነህ። ምንጣፌንም በሲኦል ባነጥፍ ከዚያም እነሆ አንተ አለህ። እንደ ንስር የንጋቱን ክንፎች ብወስድ በባሕር ዳርም ብቀመጥ ከዚያ ደግሞ እጅህ ትመራኛለች፣ ቀኝህም ትይዘኛለች። አቤቱ ከአማልክት አንተን የሚመስል የለም፣ እንደ ሥራህም ሥራ የለም። አኗኗርህ የተሰወረ ነው። በዓለምም ሁሉ ሙሉ ስትሆን ለወደድከው እንጂ ለሁሉ አትታይም። ሰማይም ዙፋንህ ነው፣ ምድርህም የእግርህ መረገጫ ናት። ባሕር ባሪያህ ናት፣ ነፋሳትም ላንተ ይታዘዛሉ። ፀሐይ መላእክተኛህ ነው፣ የጨረቃም መንገድ በቃልህ የተሠራ ነው። ከዋክብትም በቃልህ የተተከሉ ናቸው። የዓለምም ሁሉ ስፋት በእጅህ የተያዘ ነው። ነገር ግን የምትቀመጥባቸው አይደለህም፣ በዳርቻቸውም አትወሰንም። ለግዛትም ወሰን ዳርቻ የለውም፣ ለምስጋናህም ስፍር ቁጥር። በኃይልህ ጽኑ ብርቱ ስትሆን የሁለቱ አረጋውያን ልጆች ተሸከመችህ። በአኗኗርህም የምትፈራ ልዩ ስትሆን ታናሽ ብላቴና ቻለችህ። በአባትህ ቀኝ የተቀመጥክ ስትሆን በታችኛው ዓለም በጭኗ ላይ አድርጋ አቀፈችህ። ከልዑላን በላይ ልዑል የባሕርይ አምላክ ስትሆን በዚህ ዓለም ከትሑታን ጋር ተመላለስክ። በሁሉ ዘንድ ብቸኛ ስትሆን በሰው መሃል ታየህ። ላምና አህያ ጌታቸው እንደሆን ካወቁ በትንፋሻቸው አሟሟቁ። እስራኤል ግን አላወቁህም። አምላካቸውም እንደሆን ተመራምረው አልተረዱም፣ ከልቦናቸውም አራቁ እንጂ። ነቢዩ ኢሳይያስ የተናገረው ነገር በላያቸው ይደርስ ይፈጸም ዘንድ እንዲህ ያለው፣ በሬ የገዛውን አወቀ፣ አህያም የጌታውን ጋጥ። እስራኤል ግን አላወቁኝም፣ ወገኖችም አላስተዋሉኝም። በአገራቸው ትንቢት የተነገረላቸው በዕብራይስጥ ልሳን በመስጊዳቸው የተጻፈላቸው እስራኤል ምንም ባያውቁ ከዓለም አስቀድሞ የልዑል እግዚአብሔር ልጅ እንደሆንክን ያወቅኩ። አቤቱ ሆይ እኔ ባንተ አመንኩ። ከዳዊት ዘር ከምትሆን ቅድስት ድንግል መወለድህን ዳግም አወቅሁ። አቤቱ ሆይ በአኗኗርህ የአብ ልጅ በሰውነትህ የድንግል ልጅ እንደሆንክ አመንኩብህ። አቤቱ ሆይ በመለኮትነትህ የአብ ልጅ በትስብእትህ የሰው ልጅ እንደሆንክ አመንኩብህ። አቤቱ ሆይ ከሕይወት ነቅህ የተገኘ የሕይወት ነቅህ እንደሆንክ አመንኩብህ። ከባሕርይ አምላክ የተገኘ የባሕርይ አምላክ ከሕይወትም የተገኘ ሕይወት እንደሆንክ አመንኩብህ። ከወላዴ ባሕርይ የተገኘ የባሕርይ ልጅ ሆይ ከብርሃናትም የተገኘህ ጸዳል ከእውቀት ባሕር የተገኘ ጥበብ እንደሆንክ አመንኩብህ። አቤቱ ሆይ ለወለደህና ለወለደች ከአንድ ልጅ እንደሆንክ አመንኩብህ። የላይኛው ልደትህ ሌላ ነው፣ ሁለተኛውም ልደትህ ሌላ። ሰማያዊ ልደትህ ሌላ ነው፣ ምድራዊ ልደትህም ሌላ። የፊተኛው ልደትህ ከሕይወት እሳት የተገኘ የሕይወት እሳት ነው። የኋለኛው ልደትህ ከሴት የተወለደ አካላዊ ቃል። የፊተኛው ልደትህ ከኃይል የተገኘ ኃይል ነው፣ የኋለኛው ልደትህ የመለኮት ኃይል ነው። የፊተኛውን ሻትኩት አላገኘሁትም፣ የኋለኛውን አሰብኩት አደነቅኩት። የፊተኛውን ሳልደርስበት አመሰገንኩት፣ የኋለኛውን በአብራ ከልቦናዬ ሰግጄ እጅ ነሣሁት። የፊተኛው ልደት በኋለኛው ልደት ታወቀ፣ የመለኮት ወገን በድንግልና ወገን ተመሰገነ። ከድንግል ተወለድክ፣ ከድንግል ከተወለድክ ወዲህ ከአብ የመወለድ ሃይማኖት ተገለጸልን። ስለዚህም ዳዊት እንዲህ አለ፣ እግዚአብሔር በይሁዳ ታወቀ፣ ስሙም በእስራኤል ታላቅ ነው። ይህንን እንግዲህ ከእስራኤል ልጅ ከይሁዳ ወገን አካላዊ ቃል ስለ መወለዱ ይናገራል። ከድንግል መወለድህን በሚናገር ትንቢት ከአብ መወለድህ ታወቀ። አሁንም ባለመጠራጠር ከአብ መወለድህን አመሰግናለሁ፣ ከድንግልም መወለድህን አመሰግናለሁ። የድንግል ሆድ በሰማይ ካለው የብርሃን ሰረገላ ሰፋ። የድንግል ሆድ ከአየር በለጠ ከፍ ከፍ አለ፣ በኪሩቤልም ዘንድ ተመሰገነ። የድንግል ሆድ የሰማይ ደጅ ሆነ፣ ሳይከፈትም የፀሐይ መውጫ መግቢያ ነው። የድንግል ሆድ በእውነት ለጽድቅ ገንዘብ ሳጥን ሆነ። የድንግል ሆድ ለልዑል እግዚአብሔር ማደሪያ ሆነ። አሁንም እግዚአብሔርን እናመስግነው እንዲህ እያልን፣ ላንተ ምስጋና ይገባል፣ ለባሕርይ አባትህም ለአብ ለባሕርይ ሕይወትም ለመንፈስ ቅዱስ ምስጋና ይገባል። ለተሸከመችም ገናንነት፣ ለወለደችም መገዛት፣ ለእናትም ውዳሴ፣ ለስግደትም ቅድስና ይገባል። አሁንም ጸሎቴን እንደ ንጹሕ ዕጣን በፊትህ ተቀበለኝ። ወደ አንተም የጮኽኩትን የልመናዬን ነገር አድምጥ። አቤቱ የኃያላን አምላክ ስማኝ፣ የያዕቆብም አምላክ አድምጠኝ። አቤቱ ሃይማኖቴን እይልኝ። አቤቱ ጋሻችን ሆይ ተመልከት፣ ቀብተህ ወዳነገሥከውም እይ። አቤቱ ወደ አንተ የለመንኩትን ልመናዬን ስማኝ፣ ከጠላቶቼም ፍርሃት ሰውነቴን ጠብቅ።
ከክፉዎች ሸንጎ ከክፉ አድራጊዎች ሁከት ሰውረኝ። እንደ ሰይፍ ምላሳቸውን ከሳሉት፣ መራራውን ነገራቸውን እንደ ቀስት ከገተሩት። አምላኬ ሆይ ጩኸቴን ስማ፣ ጸሎቴንም አድምጥ። አቤቱ ጸሎቴን ስማ፣ ጩኸቴን አድምጥ፣ ወደ አንተ ይድረስ። በመከራዬም ፊትህን ከኔ አትሰውር፣ ጆሮህንም ወደ እኔ አዘንብል። በጠራሁም ጊዜ ፈጥነህ መልስልኝ። አንተን እለምናለሁና ማለዳ ምሕረትህን አሰማኝ። የምሄድበትን መንገድ አስታውቀኝ፣ ነፍሴን ወደ አንተ አንስቻለሁና። አቤቱ ባንተ ተማጽኛለሁና ከጠላቶቼ እጅ አድነኝ። በጎ ፈቃድህን ለማድረግ አስተምረኝ። አንተ አምላኬ ነህና በጎ መንፈስም በቀናችው መንገድ ይምራኝ። አቤቱ ስለ ስምህ አድነኝ፣ በጽድቅህም ነፍሴን ከመከራ አውጣት። በጸጋህም ጠላቶቼን አጥፋቸው፣ ነፍሴንም የሚያስጨንቋትን ሁሉ ደምስሳቸው። እኔ ያንተ ባሪያ ነኝና ቃሌን አድምጥ። አቤቱ ሐሳቤንም አስተውል፣ የጩኸቴን ቃል አድምጥ። ንጉሴ አምላኬ ሆይ ወደ አንተ ጸልያለሁና ማለዳ ድምፄን ትሰማለህ። ምዕራፍ 10 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ ለጸሎቴ መጨመሪያ የወርቅ ጽንሐ ሁኚ። ልመናዬን ባንቺ ወደ ልጅሽ ኢየሱስ ክርስቶስ አቀርብ ዘንድ ካህን ዕጣኑን ከወርቅ ማጠንት እንዲጨምር እንዲሁ ጸሎቴን ከጆሮሽ እጨምራለሁ። ከአፌ የወጣውንም ቃል ተቀበዩ፣ በልቡናሽ ያደረ ይሁን። የልቡናሽም ትጋት ወደ ልቡናዬ ትጋት ይሁን፣ የልቡናሽም ሐሳብ ወደ ልቡናዬ ሐሳብ ይሁን። ልጅሽንም ለምኚው እንዳያሳፍረኝ፣ ተስፋም እንዳያስቈርጠኝ፣ የልቤን ግዳጅ እንዲፈጽምልኝ፣ ዘወትርም የተመኘሁትን እንዲሰጠኝ፣ በመንፈስ ቅዱስ በረከትም ይባርከኝ። የእጄንም ሥራ ሁሉ ያቅናልኝ፣ በልቦናዬም የሰው መውደድ ያሳድርብኝ፣ በሰውም ልቡና እኔን መውደድ ያሳድርበት። የእርሱን ቸርነት በልቤ ይጨምር፣ በመለኮት ጨው የጣፈጥኩ ያድርገኝ። የጥበብ መብራትንም በልቦናዬ ያብራ፣ የእውቀት መንፈስም ከኔ ላይ አይራቅ። ይህንን ነገር ከልጅሽ ከወዳጅሽ እሽልኝ፣ ከክርስቲያን ልጆች ጋር ሁሉ አስማሚ። ልጅሽንም ከሚወዱ ሁሉ ጋር በፍቅር ባንድነት አኑሪኝ። ከክፉ ነገር ሁሉ ጠብቂኝ፣ ከጠላቶቼም ወጥመድ ካሽክላቸው አድኝኝ። ለጽድቅ መገዛትን የተገዛው አድርጊኝ፣ ከኀጢአትም ሸክም ነጻ አድርጊኝ። ኀጢአትን የሚሠራት ሁሉ የኀጢአት ባሪያዋ ነውና። በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ በላዬ ሰለጥን ዘንድ ሰይጣንን አታሰናብችው። በምውልበትና በማድርበትም የልጅሽ ሰራዊቶች የሚሆኑ መላእክት ይጎብኙኝ፣ ከጠላት ጦርነት ያድኑኝ ዘንድ። በልጅሽ መስቀል አጥርነት ጠሪኝ፣ እኔ ባለሁበት ስፍራ ሁሉ ርኩሳን መናፍስት እንዳይገቡ። በቅድስናሽ መጎናጸፊያም ሰውሪ፣ ከልብስሽ መዓዛ እሻተት ዘንድ። ከእንቅልፍም በነቃው ጊዜ ያለ ስንፍና እንዳመሰግንሽ፣ ጸሎት ለማስታወል እንቅልፍ በመጣብኝ ጊዜ የልጅሽ የመለኮትነቱ ኃይል ከቅንድቤ ከሽፋሽፍት የሚያርቀው ጌታው ደሞዙን እንደሚቀበል ሰው ሁሉ 10 ጣቶቼ እንደ ፋና መብራት ይሁኑ። ጠላቴን ይወጋው ዘንድ የእሳት ሰይፍም ካንደበቴ ይውጣ። የሚቃረነውን ይቈርጠው ዘንድ በጸሎት ሳለሁ በላይ ሐሳብ ማብዛትን እንግዲህ ወዲህ አይድገም። የሚወላውልም ልቡና አያምጣብኝ። አባቶች ቅዱሳት መነኮሳት እንዲህ ይላሉ፣ ከእግዚአብሔር ፊት የሚጸልይ ሁሉ የልቡናው ሐሳብ ከቤተ ክርስቲያን ውጪ ቢሆን ወይም ወደ ሥራው አንድ ልጅ ያለው ከእርሱም ሌላ የሌለው ሰውን ይመስላል። እርሱንም በእግዚአብሔር ፊት የሰዋው እርሱ ደግሞ ስለ ሥጋዊ ነገር የሚደክም የነፍሱን ነገር ቸል የሚል ይመስላል። ምዕራፍ 11 በዕብራይስጥ ማርያም የተባልሽ የተመረሽ ድንግል እመቤቴ ማርያም ሆይ ልቦናዬን በመንፈስ ቅዱስ እሳትነት የተቃጠለ የተሟሟቀ አድርጊው። ከሰይጣን ወገን የሚገኘውን የልቦናዬን መቀዝቀዝ ስንፍናዬንም አርቂው። ሐሳቤም በመንፈስ ቅዱስ ሙቀት የተሟሟቀ ይሁን። ጽጋግና ጨለማም ከኔ ይራቅ። ልቤም እንደ መብረቅ ብርሃን ይብራ፣ እንደ ሚያዝያም ፀሐይ በኃይል እንደሚታይ ይሁን። በማናቸውም ነገር ሁሉ ችግረኛ አታድርጊኝ። እናትም ለልጆቿ እንድትተጋ ለግዳጄ ሁሉ ትጊ። ዐይኖቼ ወደ አንቺ ያንጋጥጣሉ፣ እንደ ባሪያ ወደ እመቤቴ እጅ። ዐይኖቼ ወደ አንቺ ያንጋጥጣሉ፣ ባሮች ወደ ጌቶቻቸው እጅ እንዲያንጋጥጡ። ዐይኖቼ ወደ አንቺ ያንጋጥጣሉ፣ ልጆች ወደ አባቶቻቸው እጅ እንዲያንጋጥጡ። ዐይኖቼ ወደ አንቺ ያንጋጥጣሉ፣ ልጆች ወደ እናቶቻቸው እንዲያንጋጥጡ። ዐይኖቼ ወደ አንቺ ያንጋጥጣሉ። ሰራዊቱ ወደ ንጉሡ እጅ እንዲያንጋጥጡ። ዐይኖቼ ወደ አንቺ ያንጋጥጣሉ። ሕዝቡ ወደ መኮንኑ እጅ እንዲያንጋጥጡ። ዐይኖቼ ወደ አንቺ ያንጋጥጣሉ። ስለ አንቺ ልመና የልጅሽ ምሕረት ይወርድልኝ ዘንድ በእስራኤል ልጆች ሰፈር መና እንደወረደ
የመናውም አተያየቱ እንደ ድንብላል ጥቃቅን እንደ አመዳይም ነጭ ነው። ጣዕሙም እንደ ማር ወለላ ከቅቤ ጋራ ነው። ከልጅሽ ምሕረት ይልቅ ምን ይጣፍጣል? ከልጅሽ ይቅርታ ንጹሕነት ይልቅ ምን ይነጻል? የበደለውን እንዳልበደለ ያደፈውን እንዳላደፈ አጥኡንም እንደ ጻድቅ ዘማዊውንም እንደ ድንግል ያረገዋል። አሁንም ደግሞ ይህ የሚያነጻው ይቅርታው በእኔ ላይ ይውረድ። ርኩሰቴን ያነጻ ዘንድ የልጅሽም የምሕረቱ ዝናብ በላይ ላይ ይውረድ፣ የሰውነቴን ርኩሰት ያጥብ ዘንድ። ምዕራፍ 12 በዕብራይስጥ ማርያም የተባልሽ እመቤቴ የተመረሽ ድንግል ማርያም ሆይ አንጋጥጬ እንዳላፍር አምኜ ተስፋ እንዳልቆርጥ የተመኘሁትንም እንዳላጣ አድርጊኝ። ድንግል ሆይ ለንጽሕና መንፈስ ማደሪያ ለበረከትም አዳራሽ አድርጊኝ። ለጸሎት ሰረገላ ለምስጋናም መሰላል አድርጊኝ። ድንግል ሆይ ለመጽሐፍ ነገር መከማቻ መዝገበ ሃይማኖት ሽቱ ሙዳይ አድርጊኝ። ድንግል ሆይ በየዋህነት የተጌጥኩ በትዕግሥትም የተከለልኩ አድርጊኝ። በዕብራይስጥ ማርያም የተባልሽ እመቤቴ የተመረሽ ድንግል ማርያም ሆይ ወደ አንቺ የቀረብኩ ወደ ልጅሽም አንድ ሆንኩ አድርጊኝ። አሁንም ወደ አንቺ ጮኻለሁ የወደድኩትን ነገር ታቀኝልኝ ዘንድ የሻትኩትንም ባሰብኩትም ሁሉ ታሳምርልኝ ዘንድ። በኢያቄም በአባትሽ ወገን የንጉሥ ልጅ ሆይ አመሰግንሻለሁ። የዳዊት ልጅ ነሽና የሊቀ ካህናት ልጅ ሆይ ውዳሴሽን አቀርባለሁ። ከእናትሽ ወገን የአሮን ልጅ ነሽና ገናንነትሽንም አደንቃለሁ። የነገድሽን ወገን አመሰግናለሁ። ከቤተ መንግሥትና ከቤተ ክህነት ተገኝተሻልና ስለዚህም የነጎድጓድ ልጅ ነሽ እልሻለሁ። ያዕቆብና ዮሐንስን አኔሬጌስ ብሎ እንደ ጠራቸው ይኸውም የነጎድጓድ ልጆች ማለት ነው፣ ከቤተ መንግሥትና ከቤተ ክህነት ናቸውና ስለዚህ የነጎድጓድ ልጆች ተባሉ። እኔም የነጎድጓድ ልጅ ነሽ አልኩሽ። የመወለድሽ ድምፅ ወይም ወሬ እንደ ነጎድጓድ ድምፅ ይሰማልና ከሁለቱ ከተቀቡት ነገድ በነቢያት አለቃ በሙሴ እጅ ለክህነት ከተቀባው ከአሮን ቤት በሳሙኤል እጅ ለመንግሥት ከተቀባው ከዳዊት ዘር ደግሞም የአንበሶች ልጅ ነሽ እልሻለሁ። እንደ አንበሳ ግልገል ጩኸት እንደ ሴትም አንበሳ ድምፅ የልደትሽ ወሬ ይሰማልና አባቱ ያዕቆብ ይሁዳን የአንበሳ ግልገል ብሎታልና ስለዚህ አንበሶች ልጅ እልሻለሁ። ሰለሞን እንደ ተናገረ እንዲህ ሲል አንቺ ሙሽራ ከሊባኖስ ጋራ ነይ፣ ከሊባኖስ ጋራ ነይ፣ ከአንበሶችም ጉድጓድ ወጥተሽ ነይ። ከተመረጠ ነገዱ የተነሣ ከሚመካ ወገን የመወለድሽ ወሬ እጅግ ግሩም ነው። ድንግል ሆይ በመልክ በደም ግባትሽ ያማርሽ የተወደድሽ ወይም የተጌጥሽ ነሽ። ከእግርሽም እስከ ራስሽ ድረስ ክፉ የለም። በነገድም ወገን የተመረጥሽ ነሽ። በመልክና በደም ግባትም ከሁሉ ይልቅ አማርሽ፣ ተወደድሽ፣ በንጽሕናም ተሸለምሽ፣ በቅድስናም ተከለልሽ፣ በሁሉም ፍጽምት ነሽ። አንቺን ለማመስገን ቃሌን ከፍ ከፍ አደርጋለሁ። ለውዳሴሽም በኃይል እጮኻለሁ። ለዘፈንሽም በልጆቼ አጨበጭባለሁ። ለልልታሽም በእግሮቼ አሸበሽባለሁ። ለክብርሽም መገዛትን እሰጣለሁ። ስግደትም ለገናንነትሽ ከሆድሽም ፍሬ ባፌ ጨምራለሁ። የፍሬሽም ደም ለጆሮዬ የጣፈጠ ነው። የሽቱም መዓዛ ለአፍንጫዬ ያማረ የተወደደ ነው። የድንግልናሽ ምስጋናም ደረቅ ጠጅ እንደ ጠጣ ልቦናዬን ደስ ያሰኛል። ስለ አንቺ ደስታዬ ምን ያህል ነው! ሐሴቴ ስለ ክብርሽ ምንኛ ነው! አነጋገርሽ ያማረ ነው፣ ነገርሽም የጣፈጠ፣ ከንፈሮችሽም የሐሴት መሰሻ፣ አንደበትሽም የምስጋና ጎርፍ ያለበት ነው። እጅግ አማርሽ፣ እጅግም ተወደድሽ። መልክሽ ምንኛ ውብ ነው፣ ውድሽም እንደምን ነው! ፍቅሬ ሆይ በደስታሽ ይቁመትሽ የሰሌን ዛፍ ይመስላል። የልብሽም ሽታ እንደ ሽቱ ሽታ ነው። የአፍንጫሽም መዓዛ እንደ ወይን አበባ ጨርቋ ነው። የአፍሽም አከፋፈት እንደ ቀናንሞስ አበባ ምዑዝ ነው፣ ከሊባኖስ እንጨት ሁሉ ጋር። ሁለንተናሽ ያማረ የተወደደ በመንፈሳዊ ጌጥ የተጌጠ ነው። የምስጋና መብራት ይከብሻል። ከመለኮታዊ ብርሃን ጋር የብርሃን እናት ሆይ የመሲህ እናት፣ የአምላክ እናት፣ የዓለም መድኃኒት እናት፣ የናዝሬቱ ኢየሱስ እናት ሆይ ከልጅሽ ዘንድ ለምኝልን። ለሥጋዬ መበረታታትን፣ ለነፍሴ ረፍትን፣ ለልቤ ሐሴትን ከዛሬም እስከ ዘላለሙ ድረስ ሕይወትን ከልጅሽ ከወዳጅሽ አሰጭኝ። እመቤቴ ሆይ ከሞት ለዘላለሙ ታድኝኝ ዘንድ አድኝኝ አልልም። እንዲህማ እል ዘንድ ለዘላለም የሚኖርስ ሞትንም የማያያት ማን ነው? እኔስ የምለው እንዲህ ነው፣ ንስሐ እስክገባ ድረስ እንዲቆይልኝ የንስሐ ፍሬንም እስካቀርብለት ቸርነቱንም ደስ እስካሰኝ እንዲጠብቀኝ ነው። እመቤቴ ሆይ አንቺ ጠብቂኝ፣ ለዘወትርም ከኔ አትራቂ። ነፍስና ሥጋዬን ወደ አንቺ አደራ ሰጣለሁ። በዕድሜም ሁሉ ለዘወትር አትተይኝ። በዚህም ዓለም በሚመጣውም ዓለም እኔ ባሪያሽን ከሚመጣብኝ መከራ ሁሉ ጠብቂኝ። አሜን።